ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ? እኔ ካለሁ እግዚአብሔር ይመስገን። እናንተ ደስ ናችሁ? በምን ሁሉ ሰላም። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። እንግዲህ በባለፈው ክፍል ላይ እንግዲህ ርብቃ እንግዲህ ለአጎቷ አጎቷ እስኪ አንቺ ፎቶዋን አሳየኝ ሲላት እንግዲህ የአቤልን እናት እንደ አጋጣሚ ፎቶዋን ስታሳየው የርብቃ አጎት እንዴ ወይዘሮ አልማዝ ብሎ ደንግጦ ነበረ። እንግዲህ ዛሬ እንግዲህ የርብቃ አጎት እንግዲህ ተመልሰን ወደ አዲስ አበባ መሄድ አለብን ሲላት፣ ርብቃን አይሆንም አጎቴ፣ አሁን እኮ ከዛ የምንሄድበት ነገር የለም፣ ስለዚህ ከቤት አስወጥተውና ስትለው፣ አጎቷን በፍጹም መሄድ አለብን፣ ከዛ ሂደን የምናስተካክለው ነገር አለ ይላታል። ርብቃም እንዴ ታውቃታለህ እንዴ አጎቴ ስትለው፣ የርብቃ አጎት እንግዲህ እየተንቀጠቀጠ አውቃታለሁ፣ አላውቃትም ይላል። ፎቶውን እኮ ሳያት እማውቃት መሰለኝ ይላታል። ርብቃም እና ታዲያ ከነ አቤል ቤት መሄዱ ለምን አስፈለገ? እንቡጤ እንደነገርሽኝ ከሆነ የተጭበረበረ ነገር አለ። እኔ ደግሞ እሱን ማስተካከል እፈልጋለሁኝ አጎቴ። እሱ እኮ አንተ እንደምታስበው ቀላል አይደለም። ሞክሬ ባይሳካልኝም እመርጣለሁኝ። ርብቃም እንደዛ እንኳ መሆን አይችልም ስትለው፣ ርብቃ ማነው እንቡጤ ልጅ እኮ ነች። ስለዚህ የልጅ ህይወት ሲበላሽ ዝም ብዬ ቁጭ ማለት አልችልም። እኔ አሁን አቤሌን አወራውና ሶስታችን አብረን እንሄዳለን ይላታል። ርብቃም እንግዲህ በአጎቶ ሀሳብ ተስማማና ካልከሺ ነገር ግን የሚሆን አይመስለኝም። ይሽ አይሆንም ተብሎ የሚጀመር ነገር የለም። ባይሆን መጀመሩ ሳይሻል አይቀርም። ርብቃም እንግዲህ የሀዩ እንግዲህ ሴራ ገብቷታል። እስከ ዛሬም ዝም ያለችው አይታ እንዳላየች አውቃ ማለት ያው ሰምታ እንዳልሰማች ነበር ዝም ያለችው። በስተመጨረሻ እንግዲህ የሀዩ ሴራ ስለገባት እኛም በጣም ደስ ብሎናል። ርብቃም አቶ ኢዩኤል እስኪ ቀጣይ ምን እንደሚፈጠር እናያለን ታይት ይልቁንስ ካሁኑ ጉድጓድ ግን ብትቆፍር ጥሩ ነበረ እያለች እንግዲህ በሀዩ እንግዲህ ትዝትበታለች። ርብቃም አጎት እንግዲህ ወደ አቤል ሄድና እሺ ልጅ አቤል ሲለው እንግዲህ አቤልም አቤት አጎቴ ሰላም ነው ወይ የፈለከኝ ይለዋል። በሰላም ነው የፈለኩ አንዳንድ ነገሮችን ግን ላወራ እፈልጋለሁ አውራኝ ይለዋል። ርብቃ እንደነገረችኝ ከሆነ አባትህ በህይወት የለም። አቤልም አዎ ይላል። ፈጣሪ የፈቀደው ነው የሚሆነው፣ እኛም ወደዛው ነን የምንሄደው፣ እንደዛ ነው ይለዋል አቤል። እንግዲህ የርብቃ አጎት ካረፈ ቆዩ ይለዋል። አቤልም አዎ 1-4 ዓመት ይሆነዋል። እሺ አቤል እና አንተ ብቻ ነህ ከቤት ልጅ አለኸው ሲለው፣ አለ ሌላ ወንድም ይለዋል። እንግዲህ እዩ የሚባለው እንግዲህ የአቤል ወንድም ነበረ። የሚለያዩት እንግዲህ በአባት ይመስለኛል ባልሳሳት። ነገር ግን ለወንድሙ እንግዲህ ወጥመድ ነበር እስከ ዛሬ ሲያዘጋጅለት የነበረው። እናትህ በህይወት አለች ሲለው፣ አቤልም አዎ በህይወት አለች። እሺ ከዛው ቤት ናት ሲለው፣ አዎ ከዛው ቤት ናት። እሺ አባትህ በህይወት ማለት አባትህ እንግዲህ ከመሞቱ በፊት ንብረቱን ላንተ ነበር አይደል ያወረሰው ይለዋል። አቤልም አዎ ሁሉም ፋይሉ ለእኔ ነበረ የተሰጠኝ እና ታዲያ አሁን ማን የወሰደው ሲለው፣ አቤልም በፍራቻ እረ ማንም የወሰደው የለም ሲል፣ የርብቃ አጎት አትፍራ አቤል አይዞህ፣ ርብቃ ሁሉንም ነገር ነግራኛለች። ነገረች እንዴ? እኔ እንጃ ማን እንደወሰደው እንኳን እርግጠኛም አይደለሁም። እና ታዲያ ሳታጣሩ ነው እንዴ በአንዴ ብድርግ ብላችሁ ከቤት የወጣችሁት ይለዋል። አቤልም በሰዓቱ ብዙ ነገሮች ተደራርበውብን ነበረ፣ ስለዚህ ለዛ ነው ሳናጣራ ከቤት የወጣ ነው። በሰዓቱ ያው ርብቃም እንሄድ ስትለኝ እኔም ከዛ ጭንቀት ለማውጣት እሺ ብያት ነው ተከትያት አብረን ወደዚህ የመጣ ነው። እሺ ይሁን፣ አሁን ታዲያ ምንድን ነው የምታስበው ሲለው እንግዲህ አቤልም እኔ እንጃ አላቅም፣ ርብቃ የሆነ ነገር የተሳሳተ ነገር አለ ብላኛለች። ነገሮችን ከመጀመሪያው አንስቼ ሳስብ ርብቃ ልክ ናት፣ የሆነ ልክ ያልሆነ ነገር አለ። የርብቃ አጎት እንግዲህ አዎ እያንዳንዱ ታስቦበት የሆነ ነገር ነው።
እና የሆነ ችግር ያኔ የተጭበረበረ ነገር አለ። አቤልም አዎ ልክ ነህ፣ ግን እንዴት ይህን ያህል ማን እርቀት ሊሄድ ይችላል? እርግጠኛ ነኝ ካበጠገብህ ያለ ማንነትህን የሚያውቅ ሰው ነው እንደዚህ የሚያደርገው። እኔ እንጃ አላቅም፣ ግን ይህ ነው የምለው ሰው እንኳን የለኝም። በቃ ያለፈው አልፏን፣ አሁን ቀጣዩን ማስተካከል ነው ያለብን። አቤልም እሺ አጎቴ፣ የርብቃም አባት እንግዲህ የርብቃም አጎት አሁን ወደ አዲስ አበባ መሄድ አለብን። እንዴ አጎቴ አንተም ልትሄድ ነው? አዎ የልጄን ህይወት ማስተካከልና ማን ከጀርባዋ ሆኖ ይህን ነገር እንደሚያደርግ ማወቅ አለብን። አጎቴ በዚህ ሁኔታማ መሄድ አትችልም። ሄጄ ሁሉንም ካስተካከልኩት በኋላ ከርብቃ ጋር አብራቸው ትመጣላቸው። እሷም ልሂድ እያለችን ስለሆነ እንሄዳለን ሲለው የርብቃም አጎት እንግዲህ አይ አብረን ነው ሶስታችን የምንሄደው። ምናልባት አንተ ልታያቸው ያልቻልከውን ነገሮች እኔ ራሴ አያቸዋለሁ። አጎቴ እንደዛ ሊሆን አይችልም ሲለው የርብቃም አጎት አይ አቤል ከአሁኑ ጀምሮ እንደ አባት ልታይ ትችላለህ። ስለዚህ እኔ አብሬያችሁ መሄድ እፈልጋለሁ። የሚስተካከለውን ነገር እኔ ሄጄ አስተካክላለሁ ሲለው አቤልም እንግዲህ በስተ መጨረሻ እንግዲህ በርብቃ አጎት በሀሳቡ ይስማማል። እንግዲህ ርብቃ ለሪች ትደውልላታለች። እሺ የኔ ሰላይ ምን ላይ ደረሽ ትላታለች። ምንድን ነው የምትይው ርብቃ? ለምንድን ነው የኔ ሰላይ ብለሽ ያልሽኝው? እኔማ ምን ልልሽ እችላለሁ ስትላት እንግዲህ ሪችም ሰላይ ማለት ደግሞ ምን ማለት ነው? ሰላይ ስለሆንሽ ነዋ። ርብቃ ደግሞ ማንን ነው የምሰልለው? እና ቤት የሄድሽው መቼም እዩ ናፍቆሽ አይደለም ትላታለች። እንግዲህ ሪች እና ርብቃ በጣም የሚዋደዱ ጓደኛሞች ናቸው። ሪች እንግዲህ ርብቃ ስታለቀስም ስትጎዳም ማየትም አትፈልግም። እንግዲህ ለጓደኛዋ ያለ ክብር ጓደኛዋን እንዴት እንደምትወድ በጣም ደስ የምትል ጓደኛ ነች። እንግዲህ ሪች ኡፍ አቤል ይህንም ነገረች? ርብቃም ወይ ሚስጥር ብለሽ ነበር እንዴ የነገርሽው? እንግዲህ ምን ማድረግ ይቻላል? ከእኔ ምንም መደበቅም አይችልም። እንግዲህ ሪችም እኔ እኮ ምንም ነገር ልደብቅሽ ፈልጌ አይደለም። ርብቃም እሺ ፈልገሽ ይሁን ሳትፈልጊ አሁን ምን እያደረግሽ እንደሆነ ልትነግሪኝ ትችያለሽ? ሪችም እንግዲህ ምንም እያደረግኩኝ አይደለም። ሪች ያለምንም ምክንያት ከዛ ቤት ልትሄጂ አትችይም። ርብቃ በቃ ሲጨርስ እነግርሻለሁ ስትላት እንግዲህ ሪች አይሆንም፣ አሁን ሁሉንም ነገር ንገሪኝ። እሺ በቃ ርብቃዬ ስለ ቤቱ ጉዳይ እኮ እያጣራው ነው እንዴ? ስለ ቤቱ አንቺ ምንድን ነው የምታጣሪው? ርዕሰ የተባለውን ነገር ስላላመንኩበት ስለዚህ ማጣራት እየፈለግኩ ነው። እና ቆይ ከዛ ሄደሽ ብቻሽን ምን ልታደርጊ ይመስልሻል? ችም አይ ብቻዬን አይደለሁም። ርብቃም ብቻ ኢዩኤል ሊያግዘኝ ነው እንዳትይ፣ ዋናው አላማዬ ማን ሆነን? ርብቃም ትደነግጥና የምን አላማ? ዝም ብዬ ነው ትላታለች። እና ቆይ ታዲያ ማን ነው እያገዘኝ ያልሽኝ? አዙ ትላታለች። እንግዲህ አዙን አቤልና ርብቃ እንግዲህ ከዛ ቤት ሲሄዱ ያው አንቺም ከዚህ ቤት ውጪ ብለው ነበር የላኳቱ። ነገር ግን ይሄ አዩ የተባለ እንግዲህ ከዛች ከሚስቱ ጋር አዙን እንግዲህ እንድትመጣ አድርገዋል። ምክንያቱም አዙ ሚስጥራችንን ታወጣብናለች ብለው እንግዲህ ፈርተው እያስፈራሯን ነበር። አሁን የሚያሰሩ ከቤት ጋም አዙ ስትላት እንግዲህ ሪችም አዙ ናታ በአንድ ሳምንት ረሳሻት እንዴ? እንዴቱ ነው እሷ ከቤት ወጥታ የለም እንዴ ነበር፣ ነገር ግን ተመልሳለች። እንዴት? ቆይ ማን መለሳ ስትላት እንግዲህ ሪችም እኔ እንጃ ብቻ ተመልሳለች። በላይ ደግሞ እኔ በአንዳንድ ነገር እያገዘች ነው። ቆይ እንዴት ደግሞ እኮ እሷ ምንም ነገር አታውቅም። አይ ርብቃ አዙ እንደምናስባለች አይደለች፣ በጣም ደግሞ ቁም ነገረኛ ናት። እሱን አውቃለሁ ስትላት ሪችም የምርሽን ነው ደግሞ እሱን እንደታወቅሽ የታመምኩ ጊዜ እንደዛ ስናዝናናት እኛ የምናውቃት እንግዲህ አዙ ሳይሆን ይችኛዋን አዙ ነው ያየኋት እና በጣም ጥሩ ልጅ እንደሆነች አውቃለሁ። እንግዲህ አዙ እንግዲህ ከዛ ቤት እንግዲህ
ሀዩና ጓደኛው ነው ያሉ ያስገቧል። እና እንግዲህ የሀዩ ጓደኛ ተብዬዋ እንግዲህ ይችን የርብቃን ልጅ እንግዲህ እንዲወርድ መድኃኒት ስጫብላን ነበረ። እሷም በፍራቻ መድኃኒቱን ስትሰጣት እንግዲህ ያ የተረገመ ሀዩ እንግዲህ መድኃኒቱን እሱ ምግቡን እንዳትበለው አደረገና ከዛ በሌላ ጊዜ እንግዲህ እሱ ከውሃ ጋር ጨምሮ ነበር የሰጣት ለርብቃ። ለዛ ነው የርብቃ ልጅ እንግዲህ ማለት የወረደባት እና ሀዩ እንግዲህ የርብቃን ጎን ማለት ደካማ ጎኗን አይቶ ነበር እንግዲህ። ነገር ግን ርብቃ ያው አይታ እንዳላየ ሰምታ እንዳልሰማኝ ሀዩ ተንኮለኛ እንደሆነ አውቃበታለች። ርብቃም እንግዲህ የሪችን እሺ ታዲያ አሁን ምን እያደረግሽ ነው? የሆነ ወረቀት አግኝቻለሁ ፋይል የያዘ ነው ያገኘሁት። እንግዲህ ያው ለሱ ሰጥቼዋለሁ ስትላት እንግዲህ ርብቃም የቤቱ ነው ስትላት አዎ ርብቅ ማለት ሪች ቆይ እኔ ያሰብኩትን እያሰብሽ ነው ወይ? ሪችም እኔ እንጃ ግን ሊሆን ይችላል ሪች ንገሪ ስትላት እዩ ስትላት ርብቃም እንግዲህ ጀግና የኔ እህት ልክ ነኝ ርብቃ ስትላት ርብቃም እንግዲህ አዎ በጣም ትክክል ነሽ እና አንቺም እሱን ነበር እንዴ የጠረጠርሽው ስትላት ርብቃም አዎ እሱን ነው የጠረጠርኩት ነገር ያደረገው እሱ ነው ትልና እንግዲህ ለሪች ትነግራታለች። ርብቃ እንግዲህ ያው ሀዩ ይህንን ነገር እንደሚያደርግ ያው ገብቷታል። ወይ ርብቃ ግን ይህን ነገር እንዴት አወቅሽ ስትላት እንግዲህ ርብቃም ሪች እሱ ነው ብዬሻለሁ በቃ ስለጠረጠር ነው እሱ ነው ብቻ ማለት አንችልም ስትላት ርብቃም አይ እሱ ነው ስትላት ሪችም ያየሽው ነገር አለ ወይ ስትላት እንግዲህ አዎ ያየሁት ነገር አለ እሱን ስመጣ እናወራለን እነግርሻለሁ ስትላት ሪች ልትመጡ ነው እንደ ስትላት አዎ ልንመጣ ነው ቆይ እንጂ ርብቃ የቤቱን ነገር ሳናስተካከል እንዳትመጭ። እንግዲህ ይቺ የሀዩ ሚስት ነኝ ወይም ጓደኛ ነኝ ተብዬ እንግዲህ ማሚቴን እንግዲህ በጣም ነው እሺ ማዘሯ እያለች እንግዲህ በጣም ነው የምትሰድባት። እሷ ቢገባት ኖሮ እንግዲህ እናቷ ነበረች። እሷ ግን ባለፈውም እንግዲህ ከደረጃ ላይ ገፍትራ ልትደርሳ ስትል እንግዲህ አዙ ደርሳ ነው እንግዲህ ያዳነቻት እንጂ አዙ ባትደርስ ኑሮ ገፍትራ ልትጠላል ነበር። እና ምን ይባላል ባልና ሚስት ከአንድ ወንድ ይቀዳን የሚባለው እንግዲህ በጣም ትክክል ነው። እንግዲህ ሀዩና ይች ልጅ እንግዲህ ሁለታቸውም በጣም አስመሳይና ገንዘብ ወዳጆች ናቸው። ዛሬ ደግሞ ነቃ ብለሻን ተነሽና እስኪ ቤቱን አጽጂው ትላታለች እንግዲህ ማሚቴን። እሷም እንግዲህ ማሚም እንግዲህ ልጄ ትላታለች። ልጅቷም እንግዲህ ዘወር ቤልኝ ባክሽ ስትል እንግዲህ ምንድን ነው ራስት ርብቃ ትላታት። ፋሽ አሮጊት ምንድን ነው ርብቃ የምትይው የት ናት ብላ ትጠይቃታለች። ጓድ ውስጥ ከፋሽ ትሄጃለሽ ከእሷ ጋር አንቺ ማነሽ ትላታለች። ማነሽ ስትላት እንግዲህ የድሮ የሞግዚቷ ሚስት ነኝ ለካ እኔ ማን እንደሆንኩኝ አታውቂም። ለማንኛውም አንቺ ደግሞ የኔ ሰራተኛ ነሽ ትላታለች። አሚትም እንግዲህ ማን እኔ ነኝ አንቺ ነሽ ወጥ ስትቀቅይ ወድቀሽ ነው ትላታለች። እንግዲህ ደስ የሚለው የአቤል እናት አሁን ሁሉንም ነገር ታስታውሳለች። እያስመሰለች ነው እንጂ ነገር ግን ይች ልጅ በጣም የምትናገራቸው ነገሮች በጣም ባለየና ስድ ነች። እና በስተ መጨረሻ እንግዲህ ሀዩም ሆነ ይች ልጅ እንግዲህ አሁን ይዋረዳሉ። ከተቀመጠችበት ተነሽ ስትላት እንግዲህ የአቤል እናት መነሳት እንዳቃታቱና አቃተኝ ስትላት እባክሽ ተነሺ ስትላት እባክሽ ደግፊ ስትላት እንግዲህ ትስቅባታለች። ወዳው እንግዲህ ሀዩ ይመጣባቸዋል። ጋር እያወራሽ ነው ሲላት እንግዲህ ከማሚ ጋር ትለዋለች። እንዴ አትሰማሽም እኮ እያወራች ነው ስትለው ሀዩም እንግዲህ የምርሽን ነው አሁን እያወራን ነበር ስትለው እዩም እንግዲህ ማሚቴ እንደው እንግዲህ እዩ እንግዲህ የገዛ እናቱና ግን የገዛ እናቱን እንደዚህ ወንድሙንም እናቱንም ሲያጭበረበር በጣም ነው የሚያሳፍረው። አቤት ልጄ ስትለው እንግዲህ ሀዩም እኔ አላምንም እንዴ ማሚቴ አስታውሰሽ ነው ይላታት። እዩ ስትለው እንግዲህ አዎ እዩ ነኝ። እንዴት ግን እነሱ እንግዲህ እንድታስታውስ አይፈልጉም እንዴት ግን ሲል እንግዲህ ይቼ የተረገመችን እኔ አልገባኝም እስኪ ሌላ የምታስታውሽው ነገር አለው ይላታታል።
ማሚም እንግዲህ የገባት አራዳ ናት እንጂ አራዳ ናትና ሁኔታቸውን እንግዲህ ስላልተደሰቱ ስላየቻቸው ቆይ እነማን ናቸው ግን እናንተ ትላቸዋለሁ። ቀልደርሽብን ነው እንዴ ሴትዮ? እነማን ናቸው ግን እናንተ? አዩም አየሽ አይደለ ምንም የምታስታውሰው ነገር የለም እየቀለደችብን ነው አሁን አዩ ስትልህ አልነበረም እንዴ? በቅስፈት ይሆናና ያስታወሰችን እንጂ ማስታወስ አትችልም። እንደዛ ላይ ሊሆን ይችላል ስትለው እንግዲህ ያው መድኃኒቱን ስላልጨረሰች ሙሉ ለሙሉ አልዳነችም። ስለዚህ ማስታወስም አትችልም። እንግዲህ ብቻውን እናትሽ መሆኗን ብታውቂ አለመዳኗን አለመዳኗን ትፈልጊ ነበር ይላል። እንግዲህ ቢያንስ ይቺ እንግዲህ የሀዩ ፍቅረኛ ወይም ሚስት እንግዲህ የገዛ እህቱን ግን እሱ እህቱ መሆኑን ከቅርብ ጊዜ ነው ያወቀው። ግን ከቅርብ ጊዜ አውቆ ይቺ ልጅ እንግዲህ በልጅነቷ እንግዲህ ተሰርቃ ሌላ ቦታ ነው ያደገችው። ነገር ግን ሀዩ እንግዲህ እናቷም እንግዲህ ይቺ ማሚቴም እንግዲህ ርብቃን የጠላቻት እንግዲህ ያው የርብቃ ቤተሰቦች ናቸው የሰረቋት ልጄን የጣሏት ብላ እንግዲህ ስለምታስብ ነው። ለዛ ነው ርብቃን ስትበቀላት የነበረው። ነገር ግን ይሄ ሀዩ ተብዬ እንግዲህ ከቅርብ ጊዜ ወዲህ እንግዲህ ይቺ የማሚ ወይም እህቱ የማሚቴ ልጅ እንግዲህ እህቱ ልጇ መሆኗን ያውቃል። ነገር ግን አሁን ለምን አይተውም ነው የኔ ብቻ መጨረሻውን ያየው ሰው ግን አሁን በእርግጥ የአቤል እናት አሁን ሁሉን ነገር ማስታወስ ስለምችል እንግዲህ ወይ ደግሞ ሚስጥሩን እንደደበቀች ትኖራለች ወይንም ደግሞ የተደበቀውን ሚስጥር እንግዲህ ታወጣዋለች ብለን እናስባለን። እንግዲህ ይቺ ልጅ በእርግጠኝነት ስታያት ልጄን አበላለች። እሱም ሀዩ ተብዬም እንግዲህ ልጅ እህቱ እንደሆነች ያውቃል። እንግዲህ ማሚቴ እንግዲህ እንዳስመሰለች አውቃን ማሚቴ እንደው እያስመሰልሽው መቀጠል ትችያለሽ ይላታታል። ብዙም እንግዲህ ወደ ማሚቴ ሄድና እንደ ማዘሯ ዛሬ ደህና ነሽ ትላታል። አዎ ደህና ነኝ ትላታታል። ማዘሯ አወራሽ እኮ ውሃ ስጭኝ ስትላት እንግዲህ እሺ ትላለች። አዙ እንግዲህ ማሚ እንግዲህ ባለፈው እንግዲህ አዙና እሬች እንግዲህ ያደረጉትን ነገር በሙሉ አይታቸው ነበር ወረቀት ሲወስዱ። እንዲሁም እንግዲህ ማሚ እንግዲህ ይህን ወረቀት ወስደሽ ለአዙ ስጫት ስትላት እንግዲህ እንዴት አድርጌ ብቻ አብራ ተያዘው ይሄን ስለዚህ ያደረጋችሁትን በሙሉ እኔ አውቃለሁ፣ ያንቺን ሚስጥር እጠብቅልሻለሁ፣ ይሄ ነገር ከተስተካከለ የርብቃ ህይወትን ይስተካከላል ስትላት አዙም ማመን ያቀታትና እንግዲህ አሁን እኔ ማስታወስ እችላለሁ፣ እያስመሰልኩ ነው፣ ሁሉንም ነገር አስታውሳለሁ ትላታለች። አዙም እንግዲህ በሀሳቧ ተስማማለች። አዙም እንግዲህ ለሪች እንግዲህ ማሚ ሁሉንም ነገር እንደምታስታውስ እያስመሰለች እንደሆነ ነግራኛለች ስትል እውነሽን ነው ስትላት አዎ እንደምትረዳንም ነግራናለች ትላታለች። እውነሽን ነው አዙ ስትላት አዎ ርብቃ ላይ ያደረገችው ነገር እንደ ቆጫትና ያው ልትክሳትም እንደፈለገች ነግራኛለች። አሁን ነገሮችን በእኛ በኩል ልታስተካክልላት እንደፈለገች ነግራኛለች። እሺ አዙ ግን ሁኔታዋ እንዴት ነው እንድናምናት ያደርጋል ስትላት አዎ ሪች እንድናምናት ያደርግ ስለዚህ እናምናታለን። ይችም እንግዲህ አዙን መጠንቀቅ አለብን ምናልባት እያስመሰለች ይሆናል ብላ ትነግራታለች። ቃቆት እንግዲህ በጣም ተናዳ ሁነው አገኙሽ አይደለ የማንም መጫወቻ ሆንሽ አይደል ይላታል። አጎቴ እኔም ቢሆን በጣም አዝኛለሁ። ግዳማ የቤቱን እንደዚያ ያደርገው የእሱ እጅ አለበት ሲላት እንግዲህ አይ አጎቴ ሊሆንም ላይሆንም ሊሆን ይችላል አይደለም ነው እንጂ ብሎ እንግዲህ ይነግራታል። ምክንያቱም እንግዲህ ርብቃ ያደረገችውን በሙሉ እንግዲህ ለአጎቷ ወረቀቱን የቤቱን ወረቀት እንግዲህ ለሀዩ እንደሰጠችው ተናግረዋለች። አዙም እንግዲህ የአቤል እናት ወረቀት የሰጠቻትን እንግዲህ ቀጥታ እንግዲህ ወደ ርች ትሄድና ለርች ወረቀቱን ሰጥታት እንግዲህ
ወደ ቤቷ ትመለሳለች። እንግዲህ አዩ እንግዲህ እነ አቤል አይመጡም እያለ እንግዲህ ሲፎክር የነበረ እንግዲህ በስተመጨረሻ አቤልና ርብቃ እንዲሁም ካጎታቸው ጋር ሲመጡ እንግዲህ የአቤል እናት እንግዲህ የርብቃን አጎት ስታየው ትደነግጣለች። ስለነበረን ቆይታ እናመሰግናለን። ሀገራችንንም ኢትዮጵያ ስለሚያደርግልን ባይ ባይ ቻው።